ሳት እንደምታዩት ሳቅ በሳቅ ሆናለች ማለት ነው። በጣም ደስ የሚለው ነገር ሶስቱም እድለኞች የመዳም ቅመሞች ናቸው ማለት ነው። በጣም የሚያሳዝነው ነገር ደግሞ ምን እንደሆነ ታውቃላችሁ? የሀቢባ ህልም እንግዲህ በቃ ህልም ሆኖ ቀረ ማለት ነው። ዛሬ በጠዋቱ ተነስታ ሹርጉድ እያለች ነበር፣ ሎተሪ ይደርሰኛል ብለው ማለት ነው። ህልም አይቻለው ልጅ አቀፊ ነው ያደርኩት ነው ምናምን ነገር እያለች ነበር። ልጅ ደግሞ ሪዝቅ ነው እና ኮንዶሚኒየም ማነው እጣው ይደርሰኛል ብላ እርግጠኛ ሆና ነበር። እንግዲህ ሀቢባ አልደረሳትም። በነገራችን ላይ እኔ ላይቭን አልተከታተልኩትም፣ ግን ሀቢባ ቢደርሳት ቲክቶክ በሙሉ ይቀወጥ ነበረ ማለት ነው። እና ያው ሶስቱም ደግሞ እድለኞች የመዳም ቅመሞች ናቸው። ስለዚህ ሀቢባ አልደረሳትም ማለት ነው። እና በጣም ነው ያዘንኩላት፣ ምክንያቱም ከቀን ጀምራ በጉጉት ስጠብቅ ነበር። እርግጠኛ ሆና እድል እጣው እንደሚደርሳት እርግጠኛ ሆና ነበረ ማለት ነው። በጣም ያሳዝናል ስላልደረሳት። ያው እንግዲህ ያዝኝ። በነገራችን ላይ ያው እንግዲህ ሎተሪ ቁረጡ ተብሎ የሚበረታታ ነገር አይደለም። ሎተሪ ሀራም ነው። እንግዲህ እቆርጣለሁ ብሎ እየፈለገ ያመነበት ሰው የፈለገውን ነገር ማድረግ ይችላል ማለት ነው። ማንም ሰው የራሱን የፈለገውን ነገር ማድረግ ስለሚችል፣ ይህ ደግሞ ያው እንግዲህ ያው አናበረታታም ለማለት ፈልጌ ነው። ግን ለመዳም ቅመሞች ስለደረሳቸው ደስ ብሎኛል። እውነት ለመናገር እቺ ልጅ ስታወራ ሰምታችኋት ከሆነ ከዚህ በፊት ሳውዲ አረቢያ ሰርታ ሄዳ ለገጣፉ አካባቢ ያለች ነበራት ቤት ማለት ነው። እና ያንን ቤት ሲያፈርሱባት ነው ከዛ ቦታ ተነሱ ሲሉኝ እዛ እኔ ሀገሬ በቃ የፈለገ ነገር ሰርቼ የሆነ ነገር ሰርቼ ለመኖር ነበር የገባሁት። ነገር ግን ከዛ ቦታ ተነሱ ሲሉን ድጋሚ ስደት መጣሁኝ ነው ያለችው ማለት ነው። ሁላችንም እንደምናውቀው አብዛኛው የመዳም ቅመሞች ባለፉት አመታቶች በቃ ቤታቸው ፈርሶባቸው ተወስዶባቸው ምናምን ወስነው የገቡት ተመልሰው መጡ፣ ሊገቡ የተነሱት በስደት ላይ ቀሩ። በቃ ብቻ አብዛኛው የመዳም ቅመሞች በእንደዛ አይነት ሁኔታ ያው ህይወታቸው በጣም አስቸጋሪ ሆኗል ማለት ነው። እቺ ቤታችን ከነዛ መካከል አንደኛዋ ነበረች ማለት ነው። አብዛኛው የመዳም ቅመሞች በተለይ አረብ ሀገር የምንኖር እህቶች ብዙ ጊዜ በቃ ከሁሉ ነገር አስበልጠን ቤት ገዛለሁ፣ ቦታ ገዛለሁ የሚለው ነገር ነውና አንዳንዴ የአስተሳሰባችን ስህተት ነው ብዬ ነው የማስበው። ወላሂ እውነት እኔም እንደዛ ነው እቅዴ። ግን በቃ እኔ ከራሴን ጨምሮ ይሄ ሀሳባችን ስህተት ነው ብዬ አስባለሁ። ምክንያቱም የሰው ልጅ የሆነ ነገር ሳይኖረው ምንም አሁን አብዛኞቻችን በህገ ወጥ ቤት ምናምን የመሳሰሉ የምንሰራ ወይም የምንገዛ ልጆች አለን ማለት ነው፣ እኔንም ጨምሮ። ግን በቃ ሀገራችን ገብተን የሆነ ስራ ሰርተን ቤቱን ትተነው ማለት ነው። በተለይ ህገ ወጥ የምትገዙ ማለት ነው። ህገ ወጥ የሚገዛው ዋጋው ትንሽ ስለሆነ ነው፣ ብዙ ገንዘብ ስለማይኖረን ነው ህገ ወጥ ቦታ መንገዛው እንጂ ጠፍቶን አይደለም። ስለዚህ ብዙ ገንዘብ ከሌለም ባለችን በትንሿ ገንዘብ የሆነ ነገር ንግድ ነገር ጀምረን ንግዳችን ስናሻሽልና የተሻለ ነገር ሲኖረን ወይ ኮንዶሚኒየም የመሳሰለ ነገር ብቻ የሆነ ነገር በቃ ወይ ደግሞ ከከተማ ወጣ ያለ ቦታ መስራት፣ ቦታ መግዛት፣ ቤት መስራት ማለት ነው። ህገ ወጥ ቤት ገዝቶ ከመፍረስ ከማልቀስ እንደዛ ይሻላል ማለት ነው። ብዙዎቻችን በእንደዛ አይነት መንገድ ተሸውደናል ማለት ነው። ግን ከአሁን በኋላ ግን የምታደርጉ እህቶች ካላችሁ እንዳትሸወዱ። ምክንያቱም ባላችሁ ገንዘብ የሆነ ነገር ስሩ፣ በቃ የሆነ ስራ ስሩ። ተከራይቶ እኮ እየተኖረ በቃ በጣም ጥሩ ስራ ኖሯችሁ ንግዳችሁን አጣጥፏችሁ የተሻለ ኑሮ የተሻለ ቦታ ስትደርሱ ቤት መግዛት ይቻላል ማለት ነው። እኛ ግን ምንም ነገር ሳይኖረን ምንም ነገር ገንዘብ ሳይኖረን ሙሉ ገንዘባችን ቤት ላይ እናደርገውና ከዛ ቀጥታ ሀገር እንሄዳለን። ምንንቀሳቀስበት ብር አይኖረንም። ቤት ብቻውን አይበላ አይጠጣ፣ ቤት እንግዲህ ይኖርበታል እንጂ ማለት ነው። እና አሁን እንደዛ እናድርግ። የኔ ሀሳብ ነው ይሄ። ብዙዎቻችን እንደዚህ አይነት አጋጣሚ እንደዚህ አይነት አስተሳሰብ ስላለን አብዛኛው የመዳም ቅመሞች የቤት ኪራይ አንፈልግም፣ እስካሁን ኖሬ በሰው ቤት ልኖር፣ እስካሁን ኖሬ ቤት ሳልገዛ መሬት ሳልይዝ እንላለን። ገንዘብ ከያዝን ባለችን ገንዘብ የሆነ ነገር ሰርተን ሀገሩን ሁኔታውን እያየን ደህና ስራ ይዘን ስራችንን እያሻሻልን ቤት መግዛት ወይም ቦታ መግዛት መስራት እዛው እያለን ይሻላል ማለት ሲጀምር እከሌ እንዲህ አደርግልኝ ከምንል ራሳችን ብናደርግ ነው የሚሻለው ለማለት ነው። ውድ ቤተሰቦቼ
እላችኋለሁኝ። እንግዲህ ወደ ሀተታ ገባሁኝ። አሁን ይቺ እህታችን በቃ የብዙ ጊዜ ህልሟ ተሳክቶላታል ማለት ነው። እንግዲህ ያ ቦታ ስለተነሳባት ነበረ እንግዲህ ወደ አረብ ሀገር ድጋሜ ወደ ዱባይ የመጣችው። የቤት ሀሳቧ ህልሟ ተፈቷል ማለት ነው። ባለ 3 መኝታ ኮንዶሚኒየም አንደኛ እጣ ወጥቷታል። እድለኛ የመዳም ቅመም ማለት ነው። በነገራችን ያው እንግዲህ እንደነገርኳችሁ እናንተ አይታችኋል ብዬ ተስፋ አደርጋለሁ። 3ቱም የመዳም ቅመሞች ናቸው። ደስ የሚለው ነገር ማለት ነው። እና ሀቢባ ምን እንደሆነች ሀቢባ መጨረሻዋን አላቅም። እስኪ ነገር እውነቴን ነው የምላችሁ ጉጉቷን አይቼ እንደው ቢደርሳት ብዬ ነበረ ማለት ነው። ምክንያቱም ዛሬ ከቀን ጀምራ በቃ ማነው እድለኛ በቃ ጉጉት ላይ ነበረች ማለት ነው። እና እኔ ራሱ ጓጉቼ ነበር። እሷ ያኔ በቃ የሆነ ምንድን ነው የሚባለው አጋባችብኝ እሷ ራሷ ማለት ነው። የእሷ ጉጉት በእኔ ተጋባብኝና እኔ ራሱ እየጓጓው ነበረ ሊደርሳት ነው አይደርሳትም እያልኩኝ ማለት። በጣም የሚያሳዝነው ነገር እኔ ምን ቤት ነኝ መጓጓው 5 ሳንቲም አይደርሰኝ ከሷ ከነ መፈጠሬ የማታቀኝ ሴትዮ ማለት ነው። ለምን ብዬ ነው የምጓጓው? እውነቴን ነው የምላችሁ ጓጓው። የእሷ ጉጉት እኔ ራሷ ጓጓኝ በቃ አይደለም ማለት ነው። እኔ ደግሞ ምን እንዳሰብኩኝ ታውቃላችሁ? ቢደርሳት እኔ ብቻ ሳልሆን አብዛኛው ሰው ምን እንደሚላት ታውቃላችሁ? አውቃ ነው ነበረ የሚሏት ኮሜንታተሮች እያሏት ነበረ። አውቃ ነው ይደርሳታል። ያኔ እነሱ ተመካክረው ነው አውቃ ነው ህልም አየሁ ያለችው እያሏት ነበረ ማለት ነው። እና ቢደርሳት ራሱ ወቀስ አይቀርላትም ነበረ። ነገሩ እሷ ቀድማ ማውቃለች። ይድረሰኝና ይውቀሱኝ፣ ይድረሰኝና ቤታቸው ከፍተው ይሙኝ ብላ ነበር። ግን አልተሳካም ይመስለኛል። አልተሳካም ማለት ነው። በጣም ነው ያዘንኩላት። እንግዲህ ያው እንግዲህ ቀጣይም ይኖራል ብለዋል። ሰውየውም ሲያብራራ ይሄ ሰክሰስ የሚሉት ሰውዬ ባለ እንትኑ ማለት ነው ባለ ኮንዶሚኒየሙ እጣ የሚሰጠው የኔ ባለ ድርጅቱ ማለት ነው። እሱ ምንድን ነው ያለው? ሌሎችም እንዲሰሙሽ፣ ሌሎችም እጣ እንዲቆርጡ፣ ሌሎችም እንዲነሳሱ ማለት ነው። እንግዲህ ማነሳሳት የሚባል ነገር አለ፣ ማነቃቂያ። እኔ ከነሱ ይልቅ ቡና ያነቃቀኛል ብላለች አንዷ ኩና። ሰምታችኋታል? በጣም ፈታ ያረገችኝ ነው። ማነቃቂያ ነው ያለው ማለት ነው። እና እኛ ቀድሞም የነቃንን ግን ሎተሪ አንቆርጥም ብቻ ማለት ነው። ግን ያው እንግዲህ እናንተ ቆርጠው ከደረሳቸው ደግሞ እንኳን ደስ አላቸው። የሰው ደስታ ስለሚያስደስተን ማለት ነው። ግን ሎተሪ አንቆርጥም። እንደው ጀሊሉ አንድ ቀን ያሳካልን ቀን ያለው ቀን እንደው በሱ መንገድ ይሰጠናል ማለት ነው እንላችኋለሁኝ ቅመሞችዬ። በሚቀጥለው ደግሞ ያው እንዳልኳችሁ ቀጣይ ይኖረዋል ተናግሯል ማለት ነው። በሚቀጥለው ደግሞ ለሀቢባ እንደርሳታል ብለን ተስፋ እናደርጋለን። ቀጣይ ደግሞ ሀቢባ ደስተኛ ትሆናለች ብለን ተስፋ እናደርጋለን። ምክንያቱም ባለፈው እንደዛ ጓጉታ ለእኔም ደርሳት ለእሷ አልደረሳትም ማለት ነው። ዛሬ ደግሞ ለእሷ አልደረሳትም። ስለዚህ በሚቀጥለው ለሀቢባ ይደርሳታል ወይ አንደኛ እጣ፣ ሁለተኛ፣ ሶስተኛ ማለት ነው። ማንኛውም መልካም እድል ለቅመሞችዬ። ደግሞ እንኳን ደስ አላችሁ እንላለን ማለት ነው። ባይዘው ይሄኛውን አጋጣሚ የመዳም ቅመሞች ጋር ማምጣታቸው ደስ ይላል፣ እውነት ለመናገር ማለት ነው። ያው ብዙ ቢበሉ ያው አብዛኞቻቸውን ሰምታችሁ ከሆነ 6 እጣ 7 እጣ ብዙ እጣ ቆረጥን ነው የሚሉት ማለት ነው። ያው እንግዲህ ታውቃላችሁ ሎተሪ አብዛኛው ሰው ተበልጦ ነው አንድ ሰው የሚያገኘው፣ ያው በፈቃደኝነት ማለት ነው። ብዙ ቢበሉ አንዳንዶቻቸው ተደስተውበታል ብዬ አስባለሁ። እንግዲህ የመዳም ቅመሞች ለደረሳችሁ እንኳን ደስ ያላችሁ፣ መልካም እድል እንላለን። እንግዲህ ሌሎቻችሁ እንግዲህ ቆርጣችሁ ያልደረሳችሁ ደግሞ ያው ምንም ማድረግ አይደለም፣ ምንም ማለት አይደለም። ያጋጥማል። አትበሳጩ፣ አትናደዱ ማለት ነው። ያጋጥማል፣ ምንም ማለት አይደለም። አይለፉት። በቀጣዩ ደግሞ ምናልባት 5 እጣ ቆርጣችሁ ከሆነ በቀጣዩ 10 እጣ አድርጋችሁ ቆረጡ። 10 እጣ ቆርጣችሁ ከሆነ በቀጣዩ 20 አድርጋችሁ ቆረጡ። ከዛ ይደርሳችኋል ማለት ነው። ለማንኛውም ይመቻችሁ ቅመሞች፣ እየደረሳችሁ እንኳን ደስ አላችሁ፣ መልካም እድል ብለናል።